በጣም በሚገርም ሁኔታ ቁጥር 14 ላይ መጥቶ ያው የምታውቁት ነው ሥጋ ሆነ። ይህ ቃል ሥጋ ሆነ ይላል። ሥጋ ሆነ ማለት እንደኛ አይነት ሆነ። ይሄ በማዕረግ የሚኖር ይሄ በከፍታ የሚኖር ይሄ የሁሉ ፈጣሪ አንድ ትንሽ ፍጡር ሰው የሚባል በሥጋ በደም በአጥንት የተዋቀረ ፍጡር ሆነ። እንደሱ አይነት ፍጡር መሰለ። ሥጋ ሆነ። ጸጋንና እውነትን ተሞልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየ። እግዚአብሔር የተባረከ ይሁን። ጌታ ኢየሱስ ክርስቶስ ነው ርቀት የሰበረ። እኛ አልሄድንም ወደ ሰማይ። እግዚአብሔርን ፍለጋ የት ጋ ነው ያለህ ብለን አልተንጠራራንም። የትም ልንደርስ ስለማንችል እሱ ወረደ። ደግሞ ስሙ፣ እግዚአብሔር ሰማይ ሆኖ እየታዘበን ሊኖር አልፈለገም። እሱ ነው ሁሌ ልቤን የሚነካኝ። ወደ ታች ተመልክቶ ምን አይነት ፍጡሮች ናቸው እነዚህ በእውነት ብሎ የትዝብት የስላቅ ቋንቋ አይደለም የሚናገረው። ወረደ እና በሥጋችን ውስጥ ገባ። ከዚህ የበለጠ ቅርበት አለ ወይ? ሥጋ ሆነ። ይሄ ቃል ሥጋ ሆነ። ሥጋ ሆነ ይልና ጸጋንና እውነት ተሞልቶ በእኛ አደረ፣ በመካከላችን አደረ የሚለው ቃል በሌሎች ትርጉሞች ላይ ከእኛ ጋር ሆነ። እንዲያውም አንድ የእንግሊዝኛ ትርጉም ሂ ታበርናክልድ ዊዝ አስ ወይም አሞንግ አስ፣ ድንኳኑን እኛ መሃል ተከለ። ሩቅም አልሄደም፣ እኛ መካከል ተከለ። ከሰማይ መጥቶ እኛ መሃል ድንኳን ተከለ። አብሮን ሊኖር ፈቀደ። ሲኖር ደግሞ ባዶ እጁንም አልመጣም። ጸጋን እውነትን ተሞልቶ እጅ ከምን ሲባል ይኸው ጸጋ፣ ይኸው እውነት፣ ይኸው ክብር ብሎ ይዞ መጣ። እግዚአብሔር የተባረከ ይሁን።